አንዱ በምድር ላይ ከተሰጠኝ ስጦታ ጓደኞቼ ናቸው። በጣም ማመሰግንባቸው በጣም እምገረምባቸው ጓደኞቼ ናቸውና አንድ ሁለት ብዬ ባልጠቅስም እነሱ እዚህ ለመድረሴ አንድ ደረጃ ከፍ እንድል አድርገውኛል ብዬ አስባለሁኝ። እናንተ በህይወታችሁ የተሰጣችሁ ትልቁ ስጦታ ምንድነው? ውዬስ በምገባ ሰዓት ደክሞኝ ምናምን ዝጌ በጣም ደክሞኝ ምናምን ገባለሁ። ቤቱ ስገባ ግን እናታችን መጣች ብለው ይሮጡ በፍቅር ሲቀበሉ በቃ ያ ድካሜው ላይ ጠፋና እንደገና የሚበሉትን ነገር መስራት በቃ የጎደለኝን ነገር ለቤቴ ማስተካከል እንደዛ በቃ እንደገና ውስጤን ስለሚያድሱት ደስ ይለኛል። ደስ ምልኝ በህይወቴ አንድ ስጦታ አደረገልኝ ጓደኛዬ አለኝ። እሱ የሆነ ጊዜ 2011 ላይ እንደዚሁ በዓል መጥቶ ነበር። ምንም ነገር ከኪስ የለኝም። ነገ በዓል መጥቷል። ባለትዳር ነኝ፣ ልጆች አሉኝ። ከዛን ግራ ስገባኝ ወደ ሾላ ገባ ሄዳለሁ። ከዛ አንድ ጓደኛዬ ይመጣልና ና ሲገባ ሾላ ደርስ መጣለ ስለ ብሎኝ አብረን ይገባል። ሲንገባ ለሱም ዶሮ ገዛን፣ ለራስም ዶሮ ገዛው፣ እንቁላል ገዛን። ከዛ ለኔ ይሄ ሁሉ ሲገዛ ለኔም ለካ እንቁላሉን የገዛልኝ ነው። 4 ዶሮ ገዛን። ይሄ 4 ዶሮ ምን ልታረግበት ነው ሲሉ እንዴ ሁለቱ ያንተ ነው ሁለቱ የራሴ ነው። ኧረ እኔ ብር የለኝም። ኧረ ያዝ በዓል ስለሆነ ችግር የለም አንተ ከኛ ጋር ፈታ ብሎኝ በጣም ማረሳው እሱ ነው። እንደ እናት እንደ አባት ሆነው ያሳደጉኝ እህቶቼ አሉ። እህቶቼ ምክንያቱ ለኔ አርአያ ናቸው። አስተዳደጋቸው አኗኗራቸው ለኔ በቃ አርአያ ናቸው። ታላቆቼ ማለት ነውና ወርቅዬ መልካሙ ትንሽ ግዛው ይባላሉ። ስፔሻል እኔ እንጃ ለኔ አርአያ ስለሆነ እንኳን ተወለዱልኝ። እነሱ ባይኖሩ ኖሮ ምን ይወጣኛል? አባትና እናት ባጣሁበት ሰዓት እነሱ ባይኖር ከጎኔ ምን ይሆን ነበር? በወቅቱ ምን ጨለማ ነበር ለኔ። እዚህ ምድር ላይ ትልቁ ስጦታ የምለው እህቴ ናት የሰጠችኝ። አንድ ልጇን ወልዳ ለኔ ሰጣኝ ነው የለችው። በ10 ወሯ ነው የሰጠችኝ እና እንደ ልጄ በጣም ወዳት መሳሳላት ልጄ ናት። ልጆቼን ነው የራሴን ልጆች። ምክንያቱም ስለ ልጆች ምንም አይነት ትርጉም ያን ያህል አልነበረንም። በእናቶቻችን በቤተሰቦቻችን ስለኛ ያላቸውን ፍቅር ከማየት በቀር የልጅ ትርጉም ያን ያህል አይገባንም ነበር። ነገር ግን ልጆቼ ከተወለዱልኝ በኋላ በቤቴ ውስጥ ትልቅ ደስታ ሆኗል። ብዙ የኑሮ ቻሌንጆች አሉ። እነዚህን ቻሌንጆች ተቋቁሜ በቃ ለነሱ መኖር እንዳለብኝ ስለሚሰማኝ በሱ ለዛ ልጆቼ ልዩ ስጦታዎቼ ናቸው ለኔ። ከእግዚአብሔር የተሰጠሽ በረከቶች ናቸው፣ ጸጋዎች ናቸው፣ ፍቅሩ ነው። አንቺን በልጆችሽ አይን መታዩ ልጆችሽም ባይታያቸው ገና ሲመጣ ሁሌ ትዝ የሚለኝ ያው ልጄን ማከብሩ በታሳስ 25 ስለሆነ በቃ ደስ የሚለኝ የተሰጠኝ ስጦታ ቢኖር ከእግዚአብሔር እሱ ነው። የምታመሰግኗቸው በተለይ ደግሞ እንኳን ተወለዱልኝ እነሱ በመወለዳቸው እኮ አትርፌያለሁ የምትሏቸው ሰዎች አሏችሁ? ውጪ አሜሪካ ሀገር ነው የሚኖረው። በቃ የልጆች አጎት ነው። በህይወቴ በቃ በጣም ተቸግሬ ነበር ባለቤቴ ሙሉ እና በችግሬ የደረሰልኝ በህይወቴ በቃ ህይወቴን የቀየረው ቤት ደርሶኝ ደግሞ የከፈለልኝ እስካሁን ድረስ ያልተለየኝ በመወለዱ እሱም ሆነ ቤተሰቡን በመወለዳቸው ደስ ይለኛል። በቃ ውድ ባለቤቴ መቅደስ ያየ ተመስገን ትባላለች። እንኳን ተወለድልኝ ብዬ በጣም አመሰግናለሁ። በጣም ወዳታለሁ። ዛሬ አብሬ ባልኖርም ይው በጣም ወዳታለሁ። ሁለተኛም ደግሞ የልጅ እናቴ ናት። የልጅ እናት ናት። ልጅን ደግሞ በጣም አከብራታለሁ። ያብስራ መሐመድ ትባላለች። እንኳን ተወለደችልኝ እናቷም እንኳን ተወለደችልኝ ብዬ መልእክቱን አስተላልፋለሁ። እህታችን ለወንድሞቿ ለኛ ለታናናሽ እህቶቿ የምትኖር ናት እና አሁን ደግሞ ልጅ ስትወልድ ያው ልጇ ለኔ አምና እንደ እናት እንደማሳድጋት አምናኝ ቃል ገብታልኝ እንደ ስጦታ ሰጥቷል ስለሄደች ትልቁ ስጦታዬ በዚህ ምድር ላይ እሷ ናት። ሳለ ቤተሰብ እነሱ ባይኖሩ እኔ አልኖርምና ቤተሰብ እናት አባት በመኖራቸው እነሱ እንኳን ተወለዱልኝ ብዬ እላለሁ። እኔ ክስት እንግዲህ ወንድሞቼም እህቶቼም እንኳን ተወለዱልኝ ማለት ፈልጋለሁና ቀጣይ አሁን ባለቤት የሁለት ልጆች አባት ነኝና ባለቤቴ እንኳን ተወለደች ሁለት መንትያ ልጆች ሰጣኛለኝና ቶሎ ወደ ቤት ቶሎ እንድገባ ጓጉቼ እንድገባ አርጋኛለኝና እሷም በመወለዷ ልጆቼም ያው እሷ በመኖሯ አይደለ ልጆቼ ተገኙት እና እነሱ በመወለዳቸው ደስ ብሎኛል። ጮኛዬን በማግኘቴ ዮርዳኖስ ትባላለች።
እሷን በማግኘቴ እንኳን መወለዷ በቃ እሷ መወለዷ ለኔ በህይወቴ ውስጥ ትልቅ ስፍራ አላት። ቤተሰቦቼ እናትና አባቶቼ እህቶቼ ያ ውጭ የምትገኘው እህቴ እና እዚህም ያለችው ጓደኞቼ ሁሉም እኔን የምታቁኝ በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ እላለሁ። ክርስትና እምነት ተከታዮች እንኳን ለገና በዓል አደረሳችሁ እላለሁ። የመጀመሪያ ልጄ ዘፋኑኤል አርያ ይባላል። ሁለተኛው ልጄ ዮሐንስ አርያ ይባላል። እንኳን ወደዚህ ዓለም መጣችሁ፣ የኔ ትልቅ ስጦታ ናችሁ። ሁለተኛ ደግሞ ከሁሉም በላይ ባለቤቴ እንኳን ለዚህ በዓል ከቤተሰቦችሽ ከእህቶች ከወንድሞች እንኳን አደረሰሽ ማለት ነው። ውድ እህቶቼ ወርቅዬ መልካሙ፣ ቴኒሽ ግዛው እና ውዱ ባለቤቴ አባዲ ሞላ ስፔሻል እንኳን አደረሳችሁ ልፈልጋለሁ። የገና በዓል እንደሚታወቀው መላ ክርስትና እምነት ተከታይ ሰፍ ብለው የሚጠብቀው ትልቅ በዓል ነው ብዬ አስባለሁኝ። በያላችሁበት ስጦታ ተሰጣጡ። ስጦታ የፍቅር የክብር መግለጫ ነው ብዬ አስባለሁኝ። ፍቅራችሁን ተገላለጹ፣ አብራችሁ ጊዜያችሁን አሳልፉ ለማለት እፈልጋለሁ። እንግዲህ ተወለዱልን ያሉ ሰዎች ስጦታዎቻችን ናቸው ያሉ ሰዎችም እንኳን ተወለዱላቸው እንኳን ተወለዱላችሁ ለማለት ፈልጋለሁ። መልካም ጊዜ፣ መልካም የገና በዓል። በእኔ በኩል ተሰናበትኩ። ቻው።